ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Nixon candidate Trump reveals his biggest surprise so far on Iran war. Europe must not seek Putin approval before sending troops to Ukraine. Nuclear damage map shows horror if Russia launches strikes on United Kingdom city. እንዲሁም የሩሲያው ፕሬዚደንት ቭላዲሚር ፑቲን ኢራን በያዘችው የአሜሪካና የእስራኤል ጦርነቷ ለኢራን በተራቀቀ ስሌት ድጋፍ ማድረጋቸው መነገሩን እንዲሁም ከመላው ምድሪቱ የተገኙትን አዳዲስና ወቅታዊ መረጃዎች አዘጋጅቻለሁ። እስከ መሰናዶው ማሳረጊያ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም የመጥፊያዋ ላጲስ እየተዘጋጀላት የዚያ ቀን ድግሷ አቆልቋዩ መጣሉን የሚያሳዩ ስፍር ቁጥር የላቸውም። በዚህ ወቅት በሩሲያና በዩክሬን መካከል 5ኛ ዓመቱን የያዘው ጦርነት ወዲህም በጋዛ ሰርጥ ከ2 ዓመታት በላይ የተሻገረው የእስራኤልና የሐማስ ጦርነት ወዲያ ደግሞ ከ2 ዓመታት በላይ ዘልቆ ባስከፊና ዘግናኝ ረሃብና ርዛት የቀጠለው የሱዳን የእርስ በርስ ጦርነት፣ በኮንጎ ዴሞክራሲያዊ ሪፐብሊክም ያለው ጦርነት፣ በታይዋን ደሴትና በቻይና በውስጡም አሜሪካ ያለችበት የግዙፍ ጦርነት ዝግጅትና ስሌት ዛሬ በአሜሪካ በኢራንና በእስራኤል መካከል እስከ ተያዘውና 4ኛ ቀኑን ያስቆጠረው ግዙፉ ጦርነት ድረስ ዓለም የመርዘኛውን እባብ ራስ አሊያም ከአምስሩ የተነቀለውን ፈንጂ የረገጠችበት ሆኗል ነው የሚባለው። Nuclear damage map shows horror if Russia launches strikes on United Kingdom ይላል። ለወትሮም ጠላትነታቸው ጽንፍ የወጣው ሩሲያና እንግሊዝ ጨርሶ ለመጠፋፋት የሚያደባው ልባቸው በከፍተኛ ደረጃ ለዓለም አሳሳቢ ሆኗል ነው የሚባለው። አሜሪካ በኢራን ላይ የጀመረችው የአየርን ጥቃት ተከትሎ አውሮፓኑ በፍርሃት ሰምጠዋል ነው የሚባለው። በተለይም ደግሞ ሩሲያ በእንግሊዝ ከተሞች ላይ ጥቃት ታውጃለች በሚል በእንግሊዛኑ ትልቅ ስጋት ተወልዷል። ሩሲያ በእንግሊዝ ላይ አንድ ጊዜ ወስና የኒውክሌር ጥቃቷን ከፈጸመች እንደ ካምብሪጅና ኦክስፎርድን የመሳሰሉት ከተሞች በጥቃቱ መውደማቸው የማይቀር ነው የሚል መረጃ ወጥቷል። ሩሲያ በመላው አውሮፓ ላይም ጦርነት የማወጇ ነገር የማይቀር ስለመሆኑም ነው የሚነገረው። የሩሲያው የቅስቀሳ አገልግሎት ኃላፊው ቭላዲሚር ሶሎቭየቭ በሠራው ሰፊ ዝግጅቱ ኤስቶኒያ ኢዝ ዌጂንግ ዎር አጌንስት አስ ነው ያለው። ኤስቶኒያም በሩሲያ ላይ ጦርነት አውጃለች ይላል። ገሚሶቹ ግን የለም ሊበሉ ያሰቧትን ርኩም ዶሮ ናት ካልሆነ በስተቀር እንዴት ተብሎ ነው ሚጢጥየው ሀገር ኤስቶኒያ በሩሲያ ላይ ጦርነት የምታውጀው? ጉዳዩ ወዲህ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዚህ ቀደም ከዩክሬን በኋላ የዚያን የባልካን ቀጠና ሀገራቱን ሙሉ በሙሉ አጥስልቅጥል ያደርጓቸው ተዘጋጅተዋል። እንደውም የምስራቅ አውሮፓን የቀድሞቹን የሶቪየት ኅብረት ዘመን ግዛቶች በሙሉ ጠቅልለው ሊይዟቸው ተዘጋጅተዋል የሚል መረጃ በአውሮፓኑ ዘንድ ሲነገርና ፍርሃትና ስጋት ሆኖ ሲገለጥ እንደነበር አይዘነጋም። ግን ደግሞ ኤስቶኒያ ሩሲያን ልትወጋት ጦርነት እያወጀች ነው በሚል የሩሲያው የቅስቀሳ ሰራተኛ ይሄንን ክስ አቅርበዋል። የሀገራችን ፕሬዚደንት አሉ ሶሎቭየቭ፣ የሀገራችን ፕሬዚደንት ቭላዲሚር ፑቲን በሀገራቸው ሉዓላዊነት ዙሪያ የፈለጋቸውን የመወሰን ሥልጣንና መብት አላቸውም ነው ያለው። የሩሲያ ባለሥልጣናት ይላሉ አውሮፓ የሚረዳውና የሚገባው የኃይል አማራጭና ቋንቋ ብቻ ነው። እናም ያንን እናሳየዋለን፣ በዚያ ቋንቋ እናናግረዋለን መሆኑ ነው። አውሮፓውያኖቹ በትንሽ ጎጇቸው መደበቅ ይፈልጋሉ። የዚያ ጎጇቸው ደግሞ በቀጥታ ይመታል በሩሲያ ጥቃት
ሲሉ ዝተዋል። አሁን ሩሲያ በእንግሊዝ ላይ የኒውክሌር ጥቃት ልታውጅ ትችላለች። ያ መሳሪያ ደግሞ በብዙዎቹ የእንግሊዝ ከተሞች ላይ አደጋ ሊጋርጥ ይችላል ነው የሚባለው። ሩሲያ ካዘጋጀቻቸው እንደ ብሮቬስትኒክ የኒውክሌር ክሩይዝ ሚሳይሎችና የኦሬሽኒክ ክሩይዝ ሚሳይሎች ውጭም የ800 ኪሎቶን ወይም 8 ሚሊዮን ኪሎግራም ክብደት ያለውና የሙቀት መጠኑም ከ180 ሚሊዮን ዲግሪ ሴንቲግሬድ በላይ የሆነው የኒውክሌር ጦር መሳሪያ ታጥቃለች ሩሲያ። ያ መሳሪያ በካምብሪጅ አካባቢ ቢፈነዳ ወይም ቢያርፍ ደግሞ 2.97 ኪሎ ሜትርን የሚሸፍን ስፍራ ወይም ደግሞ የግራንቼስተርስን የሚልተንና የተቨንቻንን የካምብሪጅን ዩኒቨርሲቲ ማዕከላዊ ካምፓስን ጨርሶ የመታሰቢያ ስፍራዎችን የሚያጠፋ ነው ተብሎለታል። ሩሲያ ያንን ውሳኔ አትወስነው ብቻ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በኢራን እጃቸው አለን የሚባለው የአያቶላውን ግድያም ቢሆን a cynical violation of all norms of human morality and international law ነው ያሉት ፑቲን። በአያቶላው መገደል የተነሳ ክፉኛ በንዴትና በእልህ መንተክተካቸውን የተገለጠው ሩሲያና ኢራን በፕሬዚደንቶቻቸው በቭላዲሚር ፑቲንና በማስዑድ ፔዜሽኪያን በኩል ለ20 ዓመታት የሚዘልቅ ባለፈርጀ ብዙ የትብብር ውል ስምምነት መፈራረማቸውም አይዘነጋም። ታዲያ አሁን ኢራን የዚህ መሰሉ ጥቃት ሲፈጸምባት ምሬቱ ሲከፋባት ሩሲያ ዝም ትላለች ወይ ከተባለ ዛሬ በወጣ መረጃ ምንድነው የተባለው? Russia claims World War III will undoubtedly begin as it issues concerning warnings to Western peaks. ዛሬ ምንድነው የወጣው መረጃ? ሩሲያ አሁን አሜሪካና እስራኤል በኢራን ላይ ጥቃታቸውን ለሳምንታት የሚቀጥሉት ከሆነ የለም የሶስተኛ ዓለም ጦርነት ያለ ጥርጥር ሊጀመር ይችላል ስትል ማስጠንቀቋን የተሰማው። ይህንን የተናገሩት ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና በቀድሞው የሩሲያ ፕሬዚደንትና ጠቅላይ ሚኒስትር ሆነው ያገለገሉት ዛሬ ደግሞ በሀገሪቱ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ ናቸው። ሜድቬዴቭ ምንድን ያሉት? ሰውየው ከዚህ ቀደምም በኢራን ጉዳይ ገንፍለው ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ልትሰጣት ትችላለች ማለታቸውና የአሜሪካው ፕሬዚደንት ዶናልድ ትራምፕም ክፉኛ በንዴት መጦዛቸው የሚታወስ ጉዳይ ነው። በተገቢው አይተነዋል። ዛሬም ቢሆን ሜድቬዴቭ ምንድን ያሉት? በኢራን ላይ የተያዘው ጥቃት የሚቀጥል ተሆነ በቀጥታ የሶስተኛው ዓለም ጦርነት የማይጀመርበት ምንም ምክንያት የለም፣ ያለ ጥርጥርም ይጀመራል ሲሉ በጽኑ አስጠንቅቀዋል። ሲያርሱት የማይጠቁር አለያም ሲወጉት የማይደማ መሬትና ገላ የለም ይላሉ ኢትዮጵያውያኑ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን በገቡበት ጦርነት ኢራን ለሰጠቻቸው ምላሽ ድንቅም ጭንቅም ብሏቸዋል ይሏቸዋል። ትራምፕ ከሲኤንኤን ጃክ ተፐር ጋር በነበራቸው የ9 ደቂቃ የስልክ ቃለ ምልልስ ኢራን ለተፈጸመባት ጥቃት የአጸፋ የበቀል ምላሽ የሰጠችበት መንገድና ፍጥነት በጣም ደንቆናል ነው ያሉት። የባሕረ ሰላጤውን ቀጠናና የመካከለኛው ምስራቅ ቀጠና ሀገራቱን በፍላጻዋ ቀስፋ የመያዟና የእሳት አበላ ማውረዷ በትራምፕ ዘንድ ኢራንን እንዳስደነቃት ፕሬዚደንቱ መሸሸግ አልሆነላቸውም ነው የተባለው። ኢራን ዛሬ በሳውዲ አረቢያ ዘልቃም የአሜሪካን ኤምባሲ መምታቷ ተነግሯል። ስለደረሰው ጉዳት ግን በዝርዝር የወጣ መረጃ ይህንን ዘገባ እስካጠናቀርኩበት ጊዜ ድረስ አላገኘሁም። ኢራን ከዚያም ውጪ በሰው አልባ የጦር ጀልባዋ በዚያ የመካከለኛው ምስራቅ የፋርስ ባህር የውሃ ቀጠና ስትቀዝፍ የነበረች አንዲት መርከብን ማውደሟም ተነግሯል። በስኬት የተጠናቀቀ ተብሎለታል። ኢራን በተከፈተባት የእስራኤልና የአሜሪካ ጦርነት ትናንት በኳታር 2 የጦር አውሮፕላኖቿም ተመተው ጋይተውባታል። ወዲህ ደግሞ ኩዌት የአሜሪካን የጦር ጀቶች በስህተት በተባለለት ስሌት መታመጣሏ ተነግሯል። አሜሪካ በርካታ የጦር ጀቶቿ ተከስክሰውባታል ነው የሚባለው።
ታዲያ አሁን በኢራን በአሜሪካና በእስራኤል መካከል የተጀመረው ጦርነት እዚያው ዘንቦ እዚያው ያባራ፣ እዚያው ነዶ እዚያው ይክሰል የሚል ነገር አለው ይሆን ወይ? የለም ይላሉ አሜሪካኑ። የለም። በአሜሪካ የፌዴራል ኤጀንሲዎችና ዋና ዋና ከተሞችም ከኢራን ጥቃትና ስጋት አንጻር በከፍተኛ ተጠንቀቅ ላይ መሆናቸው ተነግሯል። ለኃጥአን የመጣ ለጻድቃን ይተርፋል። ኢራን በቅርብ ጊዜ በሳይቤሪያ ሄዳ የሞከረችው ሚሳይል ከ10,000 ኪሎ ሜትር በላይ የሚምዘገዘግ ነው። እናም አሁን ለአሜሪካኑ ትልቅ ስጋትን ጋርጧል ነው የሚባለው። ኢራን አፍንጫን ሲነኩት ዓይን ያለቅሳል የሚባልላት ሀገር ምናት ይሏታል። ሩሲያና ቻይና በልባቸው ጉም ጉም ይዘዋል። ሰሜን ኮሪያም ብትሆን ነግበኔን አስባ ልትቆም ትችላለች ከኢራን ጎን የሚል መረጃ እየወጣ ነው። ወዲህም የአሜሪካን በኢራን የአጻፋ ምላሽ በዚያ ብቻ ማተኮር ተንተርሶ ቻይናም በታይዋን ደሴት ላይ ጉብ ልትል ትችላለች የሚል መረጃ እየወጣ ነው። ዓለም ምስቅልቅሏ ወጥቷል። ለወትሮውም በመካከለኛው ምስራቅ ቀጠና ምድር እንዲሁም በኮሪያ ልሳነ ምድር በደቡብ ቻይና ባህርና በታይዋን ደሴት የተነሳ በኢንዶ ፓሲፊክና በምስራቅ አውሮፓ ጉዳይ የተነሳ አንድ ጊዜ የዚህ መሰል ጦርነት አይገንፍል አይቀስቀስ እንጂ ያ ጦርነት ማቆሚያ የለውም የሚባል መረጃ ቀድሞውኑ ሲወጣ እንደነበር አንዘነጋም። ታዲያ ዛሬ በመካከለኛው ምስራቅና በባህረ ሰላጤው የፈነዳው ጦርነት የቀጠናውን ሀገራት ሙሉ በሙሉ እያነካካ ወደዚያ መስፋፋቱ ነው የሚነገረው። ባህሬን፣ ኩዌት፣ ኳታር፣ ሳውዲ አረቢያ፣ ኢራቅ፣ ዮርዳኖስ እነዚህ በሙሉ ቀምሰዋል የኢራንን በትር። ኳታር ትናንት 2 የኢራንን የጦር አውሮፕላኖች መታ መከስከሷ ኳታርና ኢራንን አላጋጨም ወይ? በቀጥታ እንጂ። ኢራን እኔ የአረብ ሀገራት አጎራባቾችን አልነካሁም፣ ዛሬም ቢሆን ሰላማዊ ግንኙነቴ ይቀጥላል ትላለች። እንዴት ቢሏት እኔ የምፈልገው በእነዚያ ሀገራት እምብርት ያሉትን የአሜሪካና የጠላቶችን የጦር ማዘዣ ሰፈሮች ነው። እነሱን ልመታ ኢላማ አላደረግኳቸውም። ነገር ግን በዚያ ያሉትን የአሜሪካና የጠላቶችን የጦር ማዘዣዎች ኢላማዎች አድርጌ አደባያቸዋለሁ። ከዚያ አልመለስም ነው ያለችው። ኢራን እያሳየች ነው፣ እየደበደበች ነው። ታዲያ ከዚያ ውጪ ጥርስ ሲመታ ከንፈር ይተርፍ ይሆን ወይ ሲሉ የሚጠይቁትም ብዙዎች ናቸው። የአሜሪካ የጦር ማዘዣዎች በኳታርና በኩዌት ያሉ ሲደበደቡ እነ ኩዌት አካላታቸው ተርፎ ይሆን ወይ? የለም ተመትተዋል እንጂ በደንብ። ይህ መረጃ ወጥቷል። ያ ነው የአሜሪካውን ፕሬዚደንት ዶናልድ ትራምፕን ያስደነቃቸው። ስሌቱ የጦርነት ስሌት ኢራንን ገብቷታል። አረ እንዴት ያለች ነች! ቀድሞ ነገር ከባድ ሀገር ናት ሲሉ ትራምፕ መስክረውላታል። ዛሬ በተሰማ ዜና በሪያድ ያለው የአሜሪካ ኤምባሲ በኢራን የ2 የሰው አልባ የጦር አውሮፕላኖች መመታቱ ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕም በከፍተኛ ደረጃ ማስጠንቀቃቸው ሲነገር you will find out soon። በሌላም ዜና የኢራን የካሚካዝ የሰው አልባ የጦር ጀልባ በጦርነቱ ለመጀመሪያ ጊዜ እጅግ የተሳካ የመርከብ ጥቃት መፈጸሙም ተነግሯል። ኢራን በአሜሪካና በእስራኤል ላይ የተጠናከረ ጥቃቷ ቀጥሏል ነው የሚባለው። አልታጠፍም እሰበራለሁ እንጂ የመጣው ይመጣል። ኢራን በከፍተኛ ደረጃ ጦሯን ሰብቃ አልመለስም ነው ያለችው። የአሜሪካ ጦር ኃይል ትናንት ባወጣው መግለጫው የኢራንና አብዮታዊ ዘብ ኃይል መቀመጫና የእዙን ሰንሰለት ዋናውን ቦታ አውድሜዋለሁ ሲል መግለጫ ማውጣቱ አይዘነጋም። ነገር ግን የኢራን አብዮታዊ ዘብ ኃይል ወይም በእንግሊዝኛ ምህጻረ ቃሉ IRGC ኢራን ሪቮሉሽነሪ ጋርድ ኮርፕስ፣ ይሄ ኃይል ዛሬም በአሜሪካና በእስራኤል ላይ የሚወስደው እርምጃ ከሚጠበቀውም ከሚገመተውም በላይ ሆኗል ነው የሚባለው። በአንጻሩ አሜሪካና እስራኤል ለፋታም ኢራንን አልተዋትም። ጦርነቱ በዚያ ቀጠና ፍጹም መስፋፋቱና እንደውም የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው የእግረኛ ሰራዊቷን ልታስገባ ትችላለች ማለታቸው ነው የተሰማው። እስራኤልም ትናንት
ከ100,000 በላይ የተጠባባቂ ኃይሏን ክተት ማወጇም አይዘነጋም። ጦርነቱ ምን ሊሆን ነው? የአሜሪካው ፕሬዚደንት ይሄ ጦርነት ከ4 እስከ 5 ሳምንታት ሊቀጥል ይችላል ብለዋል። ከእስራኤል በወጣ መረጃ ደግሞ ዓመታትም ባይሆን ያልተገደበ ጊዜን ጦርነቱ ሊራዘም ሊጓተት ይችላል ብላለች። ጊዜው ስንት ሊሆን ይችላል? ከዚህ የሚታወቅ የሚተነበይ ጊዜ የለውም። ኢራን በሰራችው የጦር መሳሪያና ሹማምንቶቿም እንደሚናገሩት ንክች ኢራን አታጎበድድም፣ አታጎነብስም። ከዚህ በኋላ አንሰግድም፣ ለጠላቶቻችን አናጎበድድም፣ ለሀገራችን ክብርና ሕልውና የማይከፈል የሕይወት መሥዋዕትነት የለንም ሲሉ እየዛቱና እየፎከሩ ዛሬም በማስጠንቀቂያቸውም በጦርነታቸውም ገፍተዋል። አሜሪካና ኢዝራኤል በበኩላቸው ኃይላቸውን በተገቢው እየተጠቀሙ ኢራንን በከፍተኛ ደረጃ እያጠቋት ነው። የመካከለኛው ምስራቅ ቀጠና ምድርና የባሕረ ሰላጤው ሀገራት ከፍተኛ ሰቆቃ ውስጥ ገብተዋል። የሚነጋውም የሚመሸውም ቀን ለእነርሱ ሁሉም አንድ ሆኗል። ስጋት፣ ጭንቀት፣ ፍርሃት፣ ጦርነት የሚወልደው ነገር ይሄው ነው። የንብረት ውድመት፣ የሕይወት መጥፋት፣ የአካል መጉደል። ጦርነት ከአንድ የክላሽ ጥይት ወይም የሽጉጥ ጥይት ሲጀምር ይሄ ሁሉ የሚመዘገብበት ነው ጦርነት። ታዲያ ስለምን ጦርነት ይናፈቃል? ስለምን መሬቱስ በጥይትና በአሲድ እርሳስ ይታረሳል? ስለምን መቆፈሪያና ማረሻ ብቻ አይበቃም? ሰላምን አንግቦ ስለምን የሰው ልጅ በሰላም መኖር ተሳነው? ምላሽ ያጣ ጩኸት ነው። ጦርነቱ ወደ ሌላ የሚስፋፋ ሌሎች የሚቀላቀሉ ከሆነ እንደ ሩሲያ አባባል የሚቀጥል ከሆነ የሦስተኛው የዓለም ጦርነት ያለ ጥርጥር መጀመሩ ነው። ቻይናም አታውጣው እንጂ እያልጎመጎመችና እያጉተመተመች ያለችው አሳስቦኛል እያለች ነው። ውረድ እንውረድ የሚባባሉ ከሆነ የሌላው መድረሻ ምን ሊሆን ነው? የዓለም ፍጻሜ ወዴት ሊያመራ ነው? ጥያቄ ብቻ ነው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።